whole context አለስለሶ ኢየሱስ ጣል ሙቭመንት these guys literally ኢየሱስን ይጣላዋል ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደው ሚል ሰው ይሻላል ለምን ለማስባክ ይመጣል ዞር ባይ ባላት እቺን የምትሯሯጥ ጋር ለሞታ ሴትዮ ስራታ ሲዛል ሞታ አስገድለህ ሌላሉ እንደ ከዚህ ላይ ሌላ እንትን ነው አይ እኔ ሙሉ ቪዲዮ ሳላይማ ሙሉ ይሻላል እስቲ ማሂ ያለ ማሂ ጋር መሰለኝ ሙሉ ላውጣ ጭጋለ ሞታ ሴትዮ ምን ይልክላክልኝ አይቶኒ አይኛ ሌላ ከታች አብዱ ማኑ ስሙ ብቻ ኦኬ ስሙ የለም ኮፒ ፔስት ማድረግ እንዳይደክም አብዱል ከሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበቁ ነው አብዱል ከሪም ከነማማይ ጋር ይወያይ ኦኬ አው እንትን ሚዲያ ላይ ሁሱ ስለሌለ ነው ምናምን ስላሉ ይምጣ ችግር የለም በማጣባት ጊዜ እንትን ይምጣ አረ ሚና ጋር ባለኩ ሚና የለቀቀው ጋር ሚና ጋር እኮ ከሚና ነው እኮ የከፈትኩት እኔ አረ ሙሉ ነበር እኮ መጨረሻ ላይ እንትን አርጎ አኬ ሚና ይሰማል አለ እኮ ይሰማል ወይ ቆይና በውስጥ ልክላለሁ እኔ ጋር ሚድናይት እየሆነ ነው የመሸ ነው እንቅልፍ እየመጣ ነው አትፍሪ ቡካ አትፍሪ ተረጋጊ ምንም አያመጣም ምንድነው የምፈራው ምን የሚያስፈራ ነገር አለ እንዴ ቪዲዮዎችን አትፍሪ አይ ፈፈታ ምንድነው የሚያስፈራው ኩስ በቃ እና ይታይ ሲል ነው እንዴ ሉጣ ምትዩ ነው ይሄው እየታየርን እንዴ ቅድማ ያውት እኮ የተቆራረጠ ገና ቪዲዮ ሳይከፈት ተሚ ከታች ቡካ ልትወጣ ነው እያለ ነበር አይገርም እንዳለው ልትወጪ ያው ስለዛ ከተፋራለች ማለት ነው እንደዚህ አይነት ነገሮች እኔ ባይ ዘ ዌይ ለምሳሌ እኔ እንዳልክን በጣም ነው የምወደው አይ ላቭ እንዳልክ ለዚህ እኔ ባይም ባላይም ችግር የለውም አሁን አኬን ሰው በኔፊት አኬን መጥፎ ነገር እንዲናገር እኔም አልወድም መሲስ ያቃል ስለዚህ እንደዚህ እንትን ዲፈረንስ አይለውም ያኔ እሺ እንደዚህ እናርጋ ቡካ ታንዴ ነው እሺ መጥፎ ነገር ሲናገሩ አትጂ ምናምን እሱ ጥሩ ነው ባይዚ ማለት ለምሳሌ ቁጭ ብለሽ ወንድሞችሽ ምናምን መጥፎ ነገር ሲነገርባቸው በእነርሱ ላይ አይ እንደው እኔ ቁጭ ብዬ ወንድሞቼ እንደዚህ አትናገሩልሽ በትውጪ ምንም ችግር የለውም ባይዚ ኖርማል ግን እኛ ምንም መጥፎ ነገር አንናገርም እሱ የተናገረውን ብቻ ግን እንስማ ይሄ እሱ እንደማትናገሩ አውቃለሁ እኔ ያለው አኮ ቪዲዮ ይከፈትሽ ቪዲዮ watch it no problem ከፈተው ሁሉ ቤዛ ሰጠ ይለ ቤዛ ሲለራንሰም እንደማለት ነው ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንፃር ቤዛ የሚለው ቃል ስንጠቀም ስንናገር ይሄን እያሰብን እኮ ነው ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም ቤዛችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይሄንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ያስባሉ ለምሳሌ አባዩሪ ዘጋስጫ በአርጋኖን መጽሐፉ የቀዳሚ ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል በስተቀር ለነቢያችን በጣም እኮ ነው የሚያሳዝነው ደግሞ ባይብል ያቃል የተባለው ልጅ አይደል አስተውሉ ወይኔ በላቸው ይሄ ልጅ ወንጌልን ለመሸፈን ሄደ
ባይቶ ዲስ ጋይ ሊትራሊ ዲሞኒክ በነገራችን አሁን ህፃናቶችን ያምታታል አሁን አሳየኝ እስኪ አንተ ውስጥ ጥቅስ ያመጣል ብዬ ስጠብቅ ምን ላሳይ ካኬ እሱን ልጁን አሳየኝ አሁን ደግሞ ሊትራሊ የምትለውን ቃል ተጠቅሞ ደግሞ ምንድነው አሁን ያለኝ ዴሞኒክ ነው ያለው ዴሞኒካ ከስሙ አሰውኔ አሁን ስለ ጌታችን አንዴ ቆይ ማለት እኔ አስቀድሜ ለጌታችን ቤዛ የሚለው ቃል ልክ እንደሚነገረው አላ ኤግዛክትሊ ያቹ ቤዛ የምትለው ለጌታችን የምትናገረው ያቺ ራሷ ቤዛ የምትለው ቃል አይደለም ለሌላው የምትናገረው ባይዚ ይለያያል ቃል ቤዛ ሲባል ሌላው ጌታችን ቤዛ ባለበት ሴንስ እንደማይሆን እናውቃለን ሪደምፕሽን እንደማለት ነው አሁን ክርስቶስ ነው ራሱ ሪደምፕሽን ተብሎ ሊጠራ የሚችለው ጌታችን ነውና ከዛ ውጪ መይታችን ቤዛ ስትባል በሌላ መንገድ ነውና ቤዛ የሚለው ቃል ይለያያል አስቀድሜ ጌታችን ከዚህ አንፃር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው ይሄ ሰው ኢየሱስን ይጠራዋል ዴሞኒክ ነው ብሎ ይመጣል እኔ እኮ ስንታይን እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል አንተ ስለ ኢየሱስ በደንብ አውቃለሁ ይሄው ቡካ አይተው እኮ ነው የራሱ ያኬ ቪዲዮ ላይ እኮ ነው እዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁና እነሱም እኮ አሁን እየሰሙት እኮ ነው ቡካ ቁጭ አድርገው ሰምተውት እኮ ነው ሰምተው ልክ ሁሉንም ሰምተዋል ሁሉንም ይሄው ሰምተው እየሰሙ እኮ ነው አባባላ ካባገል ቤዛ የሚለው ቃል አንድ ብቻ አይደለም ትርጉም አለቀ በቃ እንግዲህ ካልሆነ አልሆነም ነው መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ ያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጪ ተሰጥቶን አይተናል አለቀ ምን ማድረግ አይቻልም ግን እነዚህ ልጆች ምንድነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድሞች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ዴሞኒክ ነው ምናምን አትሂዱ ነው ያው እንደዛ ላይ ላናክቻለ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል አንዴ ትናገሪያለሽ ከዛ በኋላ እኮ በቃና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይቱ ምናምን ነው ግን እኔው እስቲ ቪዲዮን እኔው ያው ይሄ ራሳችን ጀምረው አንድ ጊዜ ከመጀመሪያ ጀምረው ባይብል ያቃል የተባለው ልጅ አይደል አስተዋውስ ሙታር እዚህ ጋር ይውጣል ይሄናኪ ሄኖክ ለመሸፈን ሄደ ባይቶ ተሙ ያወራ ነው እንዴ አዎ ሚውት አርግልኝ መጀመሪያ ላይ ያለችዋን ብቻ አርገ ሚውት አርግልኝ አንድ ጊዜ ከፈታውና ሄኖክዬ የመጀመሪያው ከመጀመሪያው ጀምረ ከዛ ሚውት አርገ ስለታረቀ ቪዲዮ ሰርቷል ባይ ዘ ዌይ ቡካ ቪዲዮ ሪፍሌክት ያደረጉ ያሉት ራሱ አኬ ሰራውን ቪዲዮ ነውና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት በጣም እኮ ነው የሚገርመው ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው ነጭ ነው እቺ ልብ ቅርጻ አምኩ አንተ ማርያም ቤዛ ናት ብለሃል እንደዚህ ላይ እሺ እንደገና ብያለሁ ግን በምን መልኩ የሚለው ግን ይለያል ነው ማርያምን ብቻ አይደለም ገንዘብንም ብየዋለሁ ቡካ ገንዘብንም የነፍስ ቤዛ ብየዋለሁ እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም ግን እንዳገባቡ ነው ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል መናገር እሱን እስቲ ቆይ እና ያለ ይሄን አምነሽ ውጪ እሺ ኢየሱስ ጠል አይደለም ከኔም አውቃለሁ እሱን obvious ነው ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድነው አዎ እንዴ አሁን እኮ አንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው አንደርስቱድ ከተፈጠረ ብዬ ነው ገንዘብ ቤዛ ሲባል ማይደብረን እኮ ዓለም ቤዛ ነው ጥያቄው የዓለም ቤዛ ነው አታጭበርበር አታስወጣ ቆይ ያናል አታስወጣው እስቲ ይግባ አንተ መጀመሪያ ነው አንዴ ቪዲዮን እናናት ለቤ ደከመኛው እኮ ምኑን ነው አንዴ ሚውት አድርጉ ሌሎቻችሁ እኔና ሌሎቻችሁ ካለ የሆነ ቪዲዮ ሰርቷል
ስለ ራሱንም ስለ ሁሉ ቤዛ ሰጠ ይለ ቤዛ ሲል ራንሰም እንደማለት ነው ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንፃር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን እኮ ነው ቤዛ የምንለው። ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አይደል? አስታውስ። ወይኔ በላቸው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይ ዘ ወይ ዲስ ጋይ ሊትራሊ ዲሞኒክ በነገራችን። አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ እኮ አይገርምም? እግዚአብሔር ይገስጸው ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ኢየሱስ ሚስአንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያልቻላል ይችላልው ካንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ይሁን ሲምፕል ነው። ሃይማኖተኛን ቡካ እንጨርሰው ትንሽ ነው የቀረው። ጨርሰውና እነግርሻለሁ። አንጀቱን በልቼ ተረታ ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ኖ እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምር በጣም ነው የሚያምር። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ያ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ቆይ ተው ሊትራሊ ኢየሱስ አላለቀም። አኬ እሺ ደሽ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው። እሺ ያው ኢየሱስን ይጠራል ማን ያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገው እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስቲል ስለዚህ መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹአሊ ክርስቶስን በጠላ በወድ ለጴንጤ አይደለም ባይዘው ላንተም አይደለም። ይሄንን የሆነ በጣም ቫይብሬት ለምትሆነው ልጅ ላንተም አይደለም ለማንም አይደለም ለኔ ነው ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል የምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና አለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አይደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል ያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆናት ለእግዚአብሔር ምቹ በሆነን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያልን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠው ማን ነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነትና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊልኩ ይችላል። ግን መንፈሳዊ ሆኖ አይደለም።
በቃ ስሜታዊ ሆኑ። ሰው በዘፈን ያነባ ያለቅስ ይነፋረቅ ይልን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ። እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል። እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣለህ። እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን ይወዳል አንተ ርዕስ አድርገህ ቁጭ ብለህ ኦኬ ማርያም የዓለም ቤዛ ነች? እሺ ቢሊ እሺ ከምን አትሽሽ የዓለም ቤዛ ነች ወይ? እሺ መልሳለሁ። አላለም እንደዛ አላለም። ቆይ ካላለ እዚሁ ይበልሽ። ቡካዬ ተይ አኬ ይቆይ ወይስ ቆይ አንዴ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው ቤሊ? ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ብቻ እንደዛ አይደለም። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች? ጳጳሱ ተሳስተዋል? ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች? መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹአሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለህዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው ቤዛ አድርጎ ላከው ሲባል? ያው ህዝበ እስራኤልን ከግብጽ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳችሁ በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን እንረዳዋለን። ምን እያለ ነው እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንፃር ቤዛ እንደተባለ ማለት ነው ገንዘብ እና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ላይ ነው። ኦኬ ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ችግር ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ህዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለውና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። እሺ ሶስትነትን ያመለክታል። ትክክል ነው። ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው ወይስ ስላሴ የሚለው ይሄንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ ደግሞ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋ ውጭ እኮ አይደለም። ለቃል ከሆነ ሙሴን ሲልክ ለአንድ ለእስራኤል ህዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀምር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው።
ሙሴ ለሆነ አካባቢ በቃ ወደ ግብጽ አካባቢ ተላከ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል፣ ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም፣ ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዚህ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘነው። በዚህ መልኩ ነው። ስለዚህ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባልነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሳን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኝም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ ባጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭተው ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለም አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዚህ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይሄን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዚህ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ጥያቄ አለኝ። ምንድን ነው? ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ኖ ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ ለመሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ከአንዴ ቡካይ ለመዳን ከሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን እኔ የምፈልገው እምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንፃር አሁን ካልሞተ እንዴት አድርገው ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሽ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ
እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል። ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው። ዝም ብሎ የሆነ ሰዓት ላይ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ ደሙን አፈሰሰ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። ለሚያምኑ ሁሉ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉ እሱም ለኃጢአታችን ስርየት ለድህነታችን ነው። መሞቱ ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከመቤታችን ጋር ምን አገናኘው ከተባለ ባጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ተቀመጠልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተኝ ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ተቀመጠልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አባ አንድንም ነበር። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ ከዛ በኋላ ልጁ ኢየሱስን መላኩ ወልድ መጥቶ ስለ ሁላችን መሞቱ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ የታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንፃር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ የሆነ ዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን አባ እኔ ግን በጣም እንቅልፍ እየመጣ ነው። አላችሁ? አዎ ጠፍቷል። ኮሜንታቶች አዎ ጠፋ አይደለ? እሺ ኦኬ እሺ ቪዥን 2 minutes ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ትንሽ ፈርዘር ሄዱና ይሄ እንግዲህ ከመቤታችን ጋር በተያያዘ ያለውንም ነቀፉት ማለት ነው። እንደዛ ሲነቅፉት ያደረጉት ነገር ምንድነው? ቤዛ የሚለውን ቃል በቃ በአንድ ብቻ ስለተረጎሙት ነው። እና እሱ ስህተት ነው። በአንድ ብቻ መተርጎሙ እንደዛ ስህተት ይመስለኛል እንግዲህ እኔ እስከማውቀው ማለት ነው። ክርስቶስ ቤዛ በሚባልበት መልኩ ግን ማንም አይባልም። በቃ አለቀ። ብቻውን ቤዛ ተብሎ ይጠራል። ክርስቶስ አንድ ሰው ብቻውን አንቺ ሴትዮ ቸርች አታስመስዩ ላይቡን እሺ እንቅልፍ የመጣ ልጅ ልትነሳ ነው እጇን ቀስቀስከኝ እንደዛ ስትል። አይ ግን ምንድነው
ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጪ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንዳገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፍን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋነት ድረክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ይያል ኢቭን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም ባይዚ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይሄንን ይናገራል ባይዘው እና ወልድ ብቻ ግን አይደለም ምክንያቱ አብ ራሱ ምክንያቱ ለመዳናችን አብ ባይወደን ኖሮ እንድንነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም የእግዚአብሔር ፍቅር አይደለም ልጁን ኢየሱስን መላኩ አይደለም ልጁ ኢየሱስን ባይልክ አንድንም ስለዛ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለሁላችን ባይሞት መዳን እንችል ነበር አንችልም። ስለዛ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዛ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን አንችልም። ስለዛ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመቀው። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደር ምክንያት ነው ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር ፈለጋችሁትን ወሰዱና ወይ ዮኒሽ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ ስለዛ መጣ ተጨመረ ተጠመቀ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዴ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ አድኑ ተብሎ በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል። ይሁዳ በመልእክቱ አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለኩ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንፃር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንፃር ከምን አንፃር የሚለውን ነው ማየት። ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ህይወትን እንዲያገኙ ሰብከዋል። ኦኬ ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል እነ ቅዱስ ጳውሎስ ማለት ነው። ከዚህ አንፃር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድነው? የእመቤታችን ለየት የሚያደርገው ምንድነው ከተባለ በአጭሩ እንግዲህ አሁን የአባቶችን የሚያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛን ከእነሱ ደግሞ እነ ቅዱስ ኢራኔስ ተምረዋል። ስለዛ ቅዱስ ኢራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያዊ አበው ማለት ነው። እና ሰው እነ ቅዱስ ኢራኔስ ምን ብለው ያስተምራሉ? ሔዋን እና እመቤታችን ያነጻጽሯቸዋል። በምን መልኩ ያነጻጽራሉ? እነ ጀስት ማርተርም ጭምር ማለት ነው። ባይዚ ሰማቱ ይስተንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው። እንግዲህ ይሄንን ያለው እኔ አይደለሁም ቅዱስ ኢራኔስ ነው። ኢራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች።
ስለዚህ አሁን እንዴት ምክንያት የሆነችው ከተባለ ወደ ሔዋን መልአክ ተላከ። ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና ያው የወደቀ መልአክ ነው ሰይጣን እንደምታውቁት ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላኩኝ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃቸዋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምጽ ወይም የወደቀውን መልአክ ድምጽ ሰምታ ይሄን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች። እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው ግልጽ ነውና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን። ነውኝ የጌታ ባሪያ ነኝ ያለችው ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ መልአኩን ድምጽ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳምና ሔዋን አለ። አሁን ምንድነው ሔዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። የዛችኛው የሴቲቱ ጥፋት በዚችኛው ሴቲቱ መታዘዝ ተካካሴ ይላል ቅዱስ ሄራኒስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዚህ እመቤታችን ለራሷም ለሌላው መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን? ክርስቶስ ማንን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው። ክርስቶስ በሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ ተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዚህ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ ዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹአሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤኒዌይስ አገባንም። ግን በአጭሩ ከዛ አንፃር ነው የሚነገረው እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያት እኔ ፖይንት ገብቶኛል በደንብ ያ ነው ቡካ። ሌላ አንድ ነገር ባነሳ another topic ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን ብየለለህ እላለሁ። ግን it's too late right now like almost 1 o'clock ሊሆን ነው in the morning እና ተኛለሁ እንጂ አግልኝ ይዛ በጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንት ቢገባኝም ማርያም ባትኖር ኢየሱስ ይመጣ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያረጋናል። አንተ እንዳንተ ነጋገር right ለምን ሊድ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ? that's another አይ ችግር የለም። አይ ተው ይሄንን ተውና እሺ ሌላ ጊዜ እናወራበታለን። ግን እኛ ሌላ ሰው ይኖረዋል አይኖረውም ሜታችን ባትኖርስ ዓለምን ያድን ነበር አያድንም ወይ? እንደዚህ አይነት ነገሮች ሁሉ አሁን ምንም የሉም። በቃ ኤግዚስት የማያደርጉም። በቃ ያለ የምናውቀው የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ አይነት ነገሮችን ማውራት። ግን አንዳንዴ ምንም በቃ አሁን ለምሳሌ ሜታችንን ቢብትለውስ ምናምን ነገር ከዛ በኋላ በቃ ጭራሽ አንድንም ድህነታችን ይጠፋል ማንም ሰው መዳን አይችልም ምናምን የሚባል ነገር የለም። አናውቅም ነው የሚባለው። ዝም ብሎ እንደመጣለንም እንደዛ አንልም። በቃ አናውቅም አለቀ። እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው። ኦሬዲ ይሄ ነው በቃ የተፈጠረው ምንም ማናውቀው ነገር እንደዛ ነው። thank you እሺ ቡካይ በጣም አመሰግናለሁ። ደህና ደሩ። አሜን። መልካም ውሎ። እኔም ልውጣ መሰለኝ። ቡካ ከሌለሽ ምን እሰራለሁ እዚህ? በኋላማ ሲሶ ኬክ ይዞ ይመጣል። ሴሌብሬት እናደርጋለን። አንቺ ሴትዮ ያ ያልከኝ ኬክ ሲመጣ ደግሞ ሃፒ በርዝዴይ እንዳትዘምሩ ብሏል ልጁ ቅድም ታች። Happy birthday መስሏቸው ሲሶ ወይ ፓፓ
ወይ ፓፓ ደውልልኛ ወይ ደውልልኝ በሉ ደህና ደሩ ደህና ዋሉ ጋይስ ሁላችሁንም ቴንኪው እናመሰግናለን ሰላም አንተሽ ጭስ ምትዩ ነገር አለ አሙ ጠፋሽ እኮ አይደለም የዛለት አልቻልኩም ቅዳሜ እንገናኛለን አኪ ይዞ መጣሉ ቅዳሜ ዕለት ለፓፓ ነገር ነው እሺ ሻይኔ እኮ በቀደም ላይ ሊሄድ ፈልጌ እንዳልሄድ አፋፌን አልከኝ ምንድነው እኔ ቺቺኒያ ጌታን ያገኘው ልጅ ኢየሱስ ቺቺኒያ መጥቶ የወሰደው ልጅ ትንሽ ሊሄድበት ነበር አንተ ሰው ሰው ይማርግ ይላል ዲያቆን ነኝ ብሎ ኢየሱስን ማያውቀው ቺቺኒያ ኢየሱስ መጥቶ አገኘው እሱ ላይ ትንሽ አቃሬ ላቀነ ይደበታለን አንተ ዲያግ ለማንኛውም ጋይስ እና ምን እሺ ኦኬ በቃ እንደዋላ አንተሽ እኮ ደውልልኝ እኛ አሁን ደውልልኝ ሲስ እሺ ወይ አንተሽ ወይ አንተሽ የት ነህ ስራ ነህ እንዴ እስከሆነ ሰዓት ልኖር እችላለሁ ግን ስራ ነኝ እሺ ደውልልኝ ምንድነው ይጠጋጋል ወደዛ ደውልልኝ እሺ ፓፓ እስኪ ደውልልኝ እንደጨረሽ በእናትሽ የዛሬው ፕሮግራማችሁ ላይ ሐሳብ ስትልስት ፖስት እሺ አንቺ ተሙዬ እደውልልሃለሁ ሰላሙን ሲሶ ወይ እሺ ቻው በሉላችሁ